ዛሬ የምንነጋገርበት ስለ ቅዱስ ገብርኤል ታኅሳስ 19 ስለሚከበረው በዓሉ ይልቁንም ኢትዮጵያውያን በደብረ ኃይል ቅዱስ ገብርኤል በቁልቢ ተገኝተው የቅዱስ ገብርኤልን ቃል ኪዳን የቅዱስ ገብርኤልን ታምር የሚያከብሩትን በዓል ነው የምንማማረው። አነ ውእቱ ገብርኤል ዘቀውም ቅድመ እግዚአብሔር፣ በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ይላል የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ማለት ነው። ቅዱስ ገብርኤል ጥንተ ተፈጥሮው እንደምን ያለ ነው ካላችሁኝ፣ እምኀበ አልቦ ሀበቦ፣ ካለ መኖር ወደ መኖር አምጥቶ መላእክትን ፈጥሯል እግዚአብሔር። ቅዱስ ገብርኤል የተፈጠረው በዕለተ እሁድ ነው። መላእክትን በከተማ 10 በነገድ 100 አድርጎ ፈጥሯቸዋል። ስለ ቅዱስ ገብርኤል ስናነሳ የመላእክትን ጥንተ ተፈጥሮ እናያለን። መላእክት እናት አባታቸው እግዚአብሔር ነው። እኛ ተወልደን በአባታችን ስም እንደምንጠራ ቅዱሳን መላእክትም አባታቸው እናታቸው እግዚአብሔር ስለሆነ የቅዱስ ገብርኤል ስም ገብር እምትለው ናት። ኤል እምትለው የእግዚአብሔር ስም ነው። ገብርኤል ማለት ሰውና አምላክ ማለት ነው። አንድም ሰውና አምላክ የተገለጠበት ማለት ነው። የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ የኛ ተፈጥሮ ከውሃ ከመሬት ከነፋስ ከእሳት ነው። የመላእክት ተፈጥሮ ግን እምኀበ አልቦ ሀበቦ ነው። ካለ መኖር ወደ መኖር አምጥቶ ነው እግዚአብሔር የፈጠራቸው ማለት ነው። እንግዲህ የመላእክት ነገዳቸው 100 ነው ብያችኋለሁ። የአንዱን ነገድ እንኳ ያለ ሥላሴ ቁጥራቸውን ማወቅ አይቻልም። አንዱ ነገድ ምን ያህላል ምን ይመስላል ካላችሁኝ፣ የአንዱ ነገድ እንደ ሰማይ ከዋክብት እንደ መሬት አሸዋ የበዙ ናቸው። የሰማይ ከዋክብት በፍጡር እንደማይቆጠር የምድር አሸዋ በፍጡር በእኛ እንደማይቆጠር ሁሉ የመላእክትም የነገዳቸውን ብዛት ራሱ የፈጠራቸው የሰራቸው ባለቤቱ ነው የሚያውቀው እንጂ እኛ የዚህ ዓለም ፍጡሮች ማወቅ አንችልም። መላእክትን ከፈጠራቸው በኋላ ባለ አእምሮ ረቂቅ አድርጎ ስለሆነ የፈጠራቸው እስቲ አምላካቸውን ፈልገው ይወቁት ሲል እግዚአብሔር ተሰውሯቸዋል ማለት ነው። ፈጥሯቸው ዝም ሲላቸው በተፈጥሮ ሳጥናኤል መልአክ እሱ ነው የሚቀርመው። ሳጥናኤል ማን ነው ካላችሁኝ፣ ዛሬ ዲያብሎስ ብለን የምንጠራው ነው። ዲያብሎስ ማለት የሸተተ የከረፋ ጥንብ ማለት ነው። ሳጥናኤል የሚለው ስም ግን ስሙ ሲተረጎም አሐዜ መንጦላይት ቅሩበ እግዚአብሔር ነው። የቅዱስ ገብርኤልን ሰውና አምላክ ብለን እንደተረጎም የሳጥናኤል ስምም ቅሩበ እግዚአብሔር አሐዜ መንጦላይት ነው እና መጀመሪያ ተፈጥሯል። መላእክትን በነገድ 100 አድርጎ ከፈጠራቸው በኋላ ማየት የመጻይነ ከወዴት መጣን፣ መኑ ፈጠረን፣ ማን ፈጠረን፣ ማን አስገኘን፣ ማን ሰራን ይሉ ነበር። ሀገራቸው በኤረር በኢዮር በራማ ነው። ማን ፈጠረን ሲሉ ዲያብሎስ አነ ፈጠርኩ ወአነ ገባሬሁ፣ እኔ ፈጠርኳችሁ ብሎ በድፍረት ተናግሯል። እሱ ከላይ ቀድሞ ስለተገኘ ወደ ላይ ሲመለከት የሚያዩት የለም። ወደ ታች ሲያዩ መላእክት እንደ እሸን ፈልተዋል። በቃ ቁጥር ስፍር የሌላቸው መላእክት ተገኝተዋል። ሳጥናኤል መልአክ እኔ ነኝ የፈጠርኳቸው ብሎ በድፍረት ሲናገር እንደኛ ክንፍ ያለህ እንደኛ የተፈጠርክ ነህ እንጂ አንተኛን አልፈጠርክም አለ ቅዱስ ገብርኤል። ንቁም በበህላዌነ እስከ ንረክቦ ለአምላክነ፣ አምላካችንን እስከምናውቅ ድረስ በያለንበት እንጽና እንቁም አላቸው። አረጋጊው መልአክ የመላእክትን ዓለም ገብርኤል አንተነ አብሳሪ ለማርያም። ይህንን የቅዱስ ገብርኤልን ንግግር የሰሙ 99ኙ ነገደ መላእክት በቅዱስ ገብርኤል ነገር፣ በቅዱስ ገብርኤል ዜና፣ በቅዱስ ገብርኤል መምህርነት፣ በቅዱስ ገብርኤል ሰባኪነት ተረድተው አምላካቸው እግዚአብሔርን ለመጠበቅ ቅዱስ ገብርኤልን ተከተሉት፣ ሰሙት። አንዱ ነገር ግን ለሶስት ተከፈለ። እኩሉ ፈጥሮን ይሆን አልፈጠረን ይሆን ብሎ ተጠራጠረ። እኩሉ ደግሞ ሳጥናኤልን የፈጠረን ብለው አመኑበት። የተወሰኑት ደግሞ ምንም ሳይመራመሩ ዝም አሉ። ፈጠረን ብለው የሐሰት ምርምር ያደረጉት ከሱ ጋር ከመሬት በታች ወርደዋል። ፈጥሮን ይሆን አልፈጠረን ብለው የተጠራጠሩት በዚህ ዓለም በሽታ ሆነው ቀርተዋል። ያልተመራመሩት ዝም ያሉት የአየር ጋኔን ሆነው ቀርተዋል። በዛን ጊዜ ግን አስረጂ በሌለበት ዓለም ላይ ፈጣሪውን እግዚአብሔርን የጠበቀ ያስጠበቀ
አነ ውእቱ ገብርኤል ዘቀውም ቅድመ እግዚአብሔር፣ በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ አለ ቅዱስ ገብርኤል። ለስም አጠራሩ ክብር ይግባው ይህ መልአክ። እንዲህ ካለ በኋላ የእሱን ቃል ሰምተው 99ኙ ነገደ መላእክት አምላካቸው እግዚአብሔርን ጠበቁት። እሱም ብርሃንን ፈጥሮ ተገለጠላቸው። እግዚአብሔርን መላእክት ቅዱስ 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 ብለው አመስግነውታል ማለት ነው። ለዚህ ያበቃቸው ደግሞ ይህ መልአክ ሰላም ሰላም ለከ ገብርኤል። ከድሬዳዋ ወደ ቁልቢ በምንድን ነው የመጡት? በእግሬ። ለምን በእግሮ መጡ? ስደት ደርሶብኝ ተስዬ። መቼ ነበር የተሳሉት? ሐምሌ በ19 እናቴ ታማ ተጠርቼ እየሄድኩ ቁልቢ ገብርኤል ሬሳ ላይም እንዳትወስደኝ እናቴን አድነን ጀንጥላ ገዝቼ ከድሬዳዋ በእግሬ እመጣለሁ ብዬ ተስዬ ነው። እናቴ ዳነችልኝ። እሺ፣ እውነቱን አስመሰከረልኝ። እስካሁን ደህና ናት። በእግሬ መጥቻለሁ። ስለዚህ ለመጀመሪያ ጊዜ ነው በእግሮ የመጡት? ከዚህ በፊት መጥቻለሁ። ይሄ 3ኛ ጊዜ ነው። በፊት ድሬዳዋ ድንጋይ ጠርብ ነበረ። እሺ፣ አረ ገብርኤል እንደው ደህና ትዳር ስትህኝ ሀብት እንደሰው ስትህኝ አስመሰክረኝ ብዬ ተሳል ሁሉ ነገር ደረሰልኝ። ክብር ለገብርኤል መጣው። በእግሬ ትዳሩም በረከቱም መጣ። ሁሉ ሀብት ትዳር ገብርኤል አደረገልኝ። እግዚአብሔር ፊት መቆምን ያለማመደን ማን ነው ካላችሁኝ፣ ሊቀ መላእክት ቅዱስ ገብርኤል ነው። በረከቱ ይደርብን። ይህ ብቻ አይደለም፣ ትስቢትና መለኮት አንድ ሆነው በማኅፀነ ድንግል ማርያም ሰማይ ወምድር ዘኢያገምሮ ውስተ ማኅፀነ ድንግል ጾሮ፣ ሰማይና መሬት የማይችሉት አምላክ፣ ሰማይና መሬት የማይወስኑት አምላክ በድንግል ማርያም ማኅፀን ሲያድር ዜና ነጋሪ አብሳሪ ሆኖ የተላከ ይመላክ ነው። ከሰማይ ወደ ምድር መጥቶ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ካንቺ ጋር ይሆናል። ከሦስቱ ቅዱስ አንዱ ቅዱስን ትወልጃለች። አንቺ ከሴቶች የተለየሽ ነሽ። አዎ እውነት ነው። ከሴቶች ሁሉ የተለየሽ ናት እመቤታችን። እናት ሁና ድንግል፣ ድንግል ሁና እናት የሆነች እመቤታችንን ያበሰረ የአምላክ መገለጥን የአምላክ ሥጋ መልበስን አምላክ ወደ ዓለም መምጣቱን የነገረ ቀርሞ ተፈሥሒ ፍሥሕት ደስታ ይገባሻል፣ የደስታ መፍሰሻ ሆይ ክብር ላንቺ ይገባሻል ብሎ እመቤታችን ምትክ የሌላትን እናታችንን ሰግዶ እንድንሰግድላት፣ አመስግኖ እንድናመሰግናት፣ አክብሮ እንድናከብራት ያደረገው ሊቀ መላእክት ቅዱስ ገብርኤል ነው። ለስም አጠራሩ ክብር ይግባው። እመቤታችንን ማክበር ያስለመደን ምድራዊ መምህር አይደለም። ኢትዮጵያውያን ለእመቤታችን መስገድ ያስተማረን ምድራዊ ኃይል አይደለም። ሰማያዊው መልአክ አምላክ ወሰብ ሰውና አምላክ የተባለ ገብር አገልጋይ የተባለ ስለ እመቤታችን ያስተማረን። የደስታ መፍሰሻ ሆይ ሰላም ላንቺ ይሁን፣ እንሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ከሦስቱ ቅዱስ አንዱ ቅዱስ በማኅፀንሽ ያድራል። ይህ እንደምን ይሆናል? ይህ እንዴት ይደረጋል? እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም፣ እግዚአብሔር ሁሉን ያደርጋል ብሎ ለእመቤታችን ለእግዚአብሔር የሚሳነው ነገር አለመኖሩን ያስተማረን መምህራችን ቅዱስ ገብርኤል ነው። ሰላም ሰላም ለከ ገብርኤል ለዚህ ያበቃኝ የዛሬ ዓመት እዚህ ጋር ቆስል ነበር። እዛ ጀሞ ስሻከር በ18 መኪና ገጭ አዲስ አበባ። እሺ፣ ከዛ እዚህ የዛሬ ዓመት መጣውና ያነከስኩ ነው የመጣሁት ብቻዬን ነው። አሁን ደግሞ ገብርኤል ክብር ምስጋና ይግባው በሁለት እግሬ ቆሜ ዝክሩ ዘክሬ በደጁ በደብሩ እግዚአብሔር ይመስገን በሁለት እግሬ አቆሞኛል። አሁን በደንብ እራመዳለሁ። እግዚአብሔር ይመስገን ተስዬ ነው። በአመት እስከምጃጅ ከደጅ አልቀርም ብዬ ገብርኤል ክብር ምስጋና ይደርሳለህ። ያኔ በ6ኛው ወር ናዝሬት ገሊላ በምትባል ሰማያዊው መልአክ ቅዱስ ገብርኤል ክንፉን እያማታ ወረደ። እንዲህም አላት፣ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ፣ ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ሰላም ላንቺ ይሁን። አንቺ የደስታ መገኛ ነሽ። አንቺ የምትወልጂው የባሕርይ አምላክ ነው፣ ምድርና ሰማይን የፈጠረ ነው። አባቶቻችን በሃይማኖት አበው እንዳሉን ድንግል ፈጣሪዋን ወለደችው፣ እሱም እናቱን ፈጠረ። የተወለደው እናቱን የፈጠረ ነው። እመቤታችን የወለደችው ደግሞ ምድርና ሰማይን የፈጠረ እሷን የፈጠረ ነው። ስለዚህ ይህንን ዜና ያበሰረ ይህንን ዜና ለዓለም ይዞ የመጣ ባለውለታ እመቤታችንን ታህል እናት ከመስቀሉ ስር ያገኘናትን እመቤት ንግሥት ስለ እሷ ያስተማረን ስለ እሷ ክብር የገለጠልን
ስለሷ ክብር ሰማያዊ መልአክ ያስተማረን ይህ መልአክ ነው። ለማርያም ወይ ቤላ ወይ ዛሬ ይህንን መልአክ ቅድስት ቤተ ክርስቲያን ለስም አጠራሯ ክብር ይግባትና ወር በገባ በ19 ታስበዋለች፣ ታከብረዋለች። እሱ የረዳው ብዙ ነው። ነገር ግን ወርሃዊ ባሉ በ19 ነው። ዓመታዊ ባሉ ደግሞ ታኅሳስ 19 ቀን ነው። ታኅሳስ 19 ቀን ምን ያረገበት ቀን ነው ካላችሁኝ፣ ሲዳቅ፣ ሚሳቅ፣ አብድናጎ ተብለው ስም አምላክነት ያላቸው የአማኒነት ስማቸው ተቀይሮ አማሃቤል አማሃዳጎን ብሎ ስማቸውን የቀየሩባቸው አናንያን፣ አዛርያን፣ ሚሳኤልን ሦስቱን ሕፃናት ረርቶ ከቱንታንስ ያወጣበት ነው። ታሪኩ እንዲህ ነው። ናቡከደነጾር የሚባል ገናና ንጉሥ ነበረ። ጣዖት አቁሞ በዱራ ሜዳ ላይ ነጋሪት አስጎስሞ እምቢልታ አስነፍቶ እኔ ላቆምኩት ምስል ስገዱ እያለ እሱ ላቆመው ምስል የማይሰግደውን እንደሚቀጣ አዋጅ እያስነገረ የነበረ እኒህ ሦስቱ ሕፃናት በኢየሩሳሌም የሚኖሩ የጽዮን ዘማሪዎች ነበሩ። ነገር ግን በመዝሙር 136 ላይ ታሪካቸውን ስናነብ እፎነሃሊ ማሕሌተ እግዚአብሔር በምድር ነኪር፣ እግዚአብሔር በማይመሰገንበት ዓለም እግዚአብሔርን ማመስገን እንዴት ከባድ ነው እያሉ የተናገሩት አናንያ፣ አዛርያ፣ ሚሳኤል ከኢየሩሳሌም ተማርከው ወደ ፋርስ ባቢሎን ሄዱ። ወደዛ ሲሄዱ የባቢሎን ወንዝ አጠገብ የጽዮንን ዝማሬ የሚዘምሩበትን መሰንቋቸውን አስቀምጠው ጽዮንን ባሰብናት ጊዜ አለቀስን አሉ። ሶበ ተዘከርናሃ ለጽዮን፣ ጽዮንን ባሰብናት ጊዜ አለቀስን ብለው ማሲንቋቸውን ዛፍ ላይ ሰቅለው ወደ ባቢሎን የወረዱ የጽዮን ዘማሪዎች ናቸው እነዚህ። ነገር ግን እግዚአብሔር ሆይ ስንወጣ አብረኸን ውጣ ያሉ እግዚአብሔርን የሚያመልኩ የእግዚአብሔር ሰዎች ናቸው እነዚህ አናንያ፣ አዛርያ፣ ሚሳኤል። ከዕለታት አንድ ቀን ናቡከደነጾር እስኪ እኔ ላቆምኩት ለዳጎን ምስጋና ዝማሬ አቅርቡ አላቸው። የለም እኛ ያመሰገንነው እኛ የዘመርነው እግዚአብሔር ነው። ኢትዮጵያውያን እግዚአብሔርን ባመለክንበት ለእግዚአብሔር በሰገድንበት ጉልበታችን እግዚአብሔርን ባመሰገንበት ምላሳችን ወደ ሌላ አይከድም። ከዛ በኋላ ንጉሡ አዋጅ አሰውጆ እኔ በዱራ ሜዳ ላቆምኩት ምስል የማይሰግድ እሳት ውስጥ ይገባል ይቃጠላል ብሎ አዋጅ አስነገረ። ስገዱ። ናቡከደነጾር እንደዚህ አይነት አዋጅ አሳውጆ አላላቸው። የለም እኛ አንሰግድም፣ እግዚአብሔር ያድነናል፣ ፈቃዱ ሆኖ ባያድነንም እንኳ አንተ ላቆምከው ምስል አንሰግድም ማለት ነው። ጣዖት አንሰግድም ብለው ሦስቱ ሕፃናት እምቢ አሉ። የምናመልከው አምላክ ከእሳት ያወጣ በእግሬ የ4 ቀን መንገድ እሷ ሁላችንም እዚህ ቦታ ያለ ነው። አራታችንም ከበዴሳ ከተማ ነው። ከሐረር ከበዴሳ ወደ ገለምሶ። ዛሬ መጀመሪያችሁ ነው በእግር ስትመጡ? 4ኛ ዓመቴ ነው። መጀመሪያ በእግር መጣለው ብለሽ ወሰንሽው ለምንድን ነው? ልጄ ሹፌር ነበረ። እሺ። ከመኪና ላይ 3 ጊዜ ገደል ገብቶ 3 ጊዜ ከእንዱ ሳፍ ይወጣል ምንም ሳይነካብኝ። ከዚህ በላይ ምን አለ? እኔ መጀመሪያ በእግር የመጣሁት ልጁ በፊት ይታመማል። እሺ። ገብርኤል ይዤ እመጣለሁ በርክ። እሺ። ማርሊ ብዬ ከዛን ተበሽታ ተማረ። እሺ። ይሄ እመጣለሁ አይቻልም ወደ ራስ እንግዲህ ሲደክመኝ ይቀራል። ናቡከደነጾር ጉድጓድ አስምሶ እሳት አስነድዶ ወደ እሳት ውስጥ ጨመራቸው። ንሴብሖ ለእግዚአብሔር እያሉ እየዘመሩ በደስታ በእምነት እግዚአብሔር ያድነናል፣ አንተ ላቆምከው ምስል አንሰግድም እያሉ ወደ እሳት ውስጥ ገቡ። ሲገቡ እግዚአብሔር ሊቀ መላእክት ቅዱስ ገብርኤል ላከላቸው። ከሰማይ ወደ ምድር መጥቶ ወደዛ እቶን ቅዱስ ገብርኤል ገባ። ሰማያዊው እሳት ቅዱስ ገብርኤል መጥቶ የምድሩን እሳት አጠፋላቸው። እነሱም ንሴብሖ እያሉ እግዚአብሔርን አመሰገኑ። ምስጉን ነው የተመሰገነ እኛን ባሪያዎቹን በእቶን እሳት ያልተወ ብለው ከቅዱስ ገብርኤል ጋር በእሳት ውስጥ ማመስገን ጀመሩ። ታኅሳስ 19 ቀን ዓመታዊ የቅዱስ ገብርኤልን በዓል የምናከብረው አናንያ፣ አዛርያ፣ ሚሳኤልን ከእቶን እሳት ያዳነበት ቀን ነው። አናንያ፣ አዛርያን፣ ሚሳኤልን ወደ እሳት ገፍትረው የጣሉት ሁሉ የእሳቱ ላንቃ ገሏቸዋል፣ ጥላቶቻቸውን ገለዋቸዋል። እነሱ ግን እሳቱ እንደ ውሃ ቀዝቅዞላቸው ዝማሬ ያቀርባሉ። የጣልናቸው 3 ናቸው፣ 4 ሆነው ያመሰግናሉ፣ 4ኛው የእግዚአብሔርን ልጅ ይመስላል ብለው ለናቡከደነጾር ሲነግሩት ናቡከደነጾርም እንዲህ አለ፣ መንግሥቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ።
ትንቢተ ዳንኤል ከምዕራፍ 3 ጀምራችሁ ብታነቡት እግዚአብሔር አናንያ አዛርያን ሚሳኤልን ቅዱስ ገብርኤልን ልኮ ሰውን እንዴት አድርጎ እንዳዳነ መንግስቱ ዘለዓለም ወምኩናኑን ለትውልደ ትውልድ የነዚህ የሲዳቅ የሚሳቅ ያብድናጎ እሱ ስማቸውን ቀይሯቸው ነበረ። አናንያ አዛርያ ሚሳኤል የሚለውን ቀይሮ ሲዳቅ የሚሳቅ ያብድናጎ ማለትም የአናንያ ያዛርያ የሚሳኤል አምላክ መንግስቱ ዘላለም ነው አለ። ሃይማኖት የሌለው ጣዖት ሲያመልክ የነበረው ለጣዖት ሲሰግድ የነበረው ናቡከደነጾር የነዚህ ሕፃናት አምላክ መንግስቱ ዘላለም ነው ብሎ እግዚአብሔርን አመስግኗል ማለት ነው። እነዚህ አናንያ አዛርያ ሚሳኤል ከነደ ነበልባል ታኅሳስ 19 ቀን ቅዱስ ገብርኤል እንዳዳናቸው ቅድስት ቤተክርስቲያን ሁሉ ጊዜ ስታስብ ስትዘክር ትኖራለች ማለት ነው። ኢትዮጵያውያን በተለይ ታኅሳስ 19ን የት ሄደው ያከብራሉ ካላችሁ ወደ ቁልቢ ቅዱስ ገብርኤል ገዳም ያመራሉ። ይህ ቁልቢ ቅዱስ ገብርኤል ታቦት በአፄ አንበሳ ውድም የነበረ ታቦት ነው። 12 ዓመት ደምሰኝ ነበር። 12 ዓመት ያለ ማቋረጥ? አዎ ገብርኤል አልኩኝ ደጅ መጥቼ። እሺ ሁለተኛ ነው እንደምጃለጅ አልመጣም አልኩኝ። እሺ ኦፕሬሽን እንኳን ዳንኩኝ ነው እንደሰው በሁለት እግሬ ቆም ድንቅስራለሁ ገብርኤል። ከዛም በፊት በተለያየ ኢትዮጵያ ክፍል የነበረ አፄ አንበሳ ውድም ዘመን ላይ የወዲት ጉዲት የምትባል ጨካኝ አረመኒት የሆነች ክፉ ሴት ተነስታ የኢትዮጵያ ቤተክርስቲያንን አቃጥላለች። የኢትዮጵያ ንዋየ ቅድሳትን አውድማለች። የኢትዮጵያ የታሪክ መዘክር የሆኑ መዛግብትን አውድማለች። በዛን ዘመን በወርቅ የተሰራውን በእንቁ የተሰራውን ቤተክርስቲያን ሁሉ ሳይቀር አፍርሳለች፣ ታሪክ አጥፍታለች። ኢትዮጵያውያን ወገኖቼ በዛን ዘመን የነበሩት ኢትዮጵያውያን ቅዱሳን እንባቸው ፈሷል። ብዙ የቤተክርስቲያን መከራ ስለነበረ አንዳንዶቹ በኢትዮጵያ ያሉት ደግሞ ስልጣን አለኝ ያሉት ደግሞ የወዲት ጉዲት ሀገር ስታጠፋ የኢትዮጵያን ቅርስ የኢትዮጵያን ታሪክ ለጠላት ሀገር መዝብራ ስትሰጥ አብረው ቁመው ሲያዩ የነበሩም ነበሩ። እንደገና ደግሞ ምርጥ ኢትዮጵያውያን ደግሞ የለም ቤተክርስቲያናችን ሀገራችን ታሪካችን ቅርሳችን አይጠፋም ብለው ደግሞ ከአንበሳ ውድም ጋር የተማከሩ ብዙ ቅዱሳን አባቶች ኢትዮጵያዊ ነበሩ። በዛን ጊዜ በአክሱም ጽዮን የነበረውን ታቦተ ጽዮንን፣ ታቦተ መድኃኔ ዓለምን፣ ታቦተ ሚካኤልን፣ ታቦተ ቅዱስ ገብርኤልን ብዙ ታቦታትን ይዘው መጻሕፍት እንዳይቆነጻጸሉ ታሪካቸውን ይዘው እንዲቀጥሉ ለማድረግ ቅዱሳን ከአፄ አንበሳ ውድም ጋራ ተነጋግረው እነዚህን ታቦታት ይዘው ወደ መሃል ሀገር መጥተው ነበር። በጣና ቂርቆስ በዚህ በዘዋይ ሐመረ ብርሃን ደሴት ብዙ ታሪካችንን ብዙ መጻሕፍቶቻችን ብዙ ታቦት ብዙ ጽላት አድነዋል ማለት ነው። እነዛ ኢትዮጵያውያን ማለት ነው። እና ያ የቅዱስ ገብርኤል ታቦት አብሮ የመጣ ነው ከዛ ከአክሱም አካባቢ ማለት ነው። በቅዱስ ማርቆስ የተቀረጸ ታቦት ነው። ድንቅ ታቦት ነው። የመከራ ቀን እንዳለ ሁሉ የደስታ ቀን አለ። ኢትዮጵያውያን የጨለማ ቀን እንዳለ ሁሉ የብርሃን ቀን አለና ያ የመከራ ቀን አለፈ። ያ የጨለማ መጋረጃ ተገፈፈ። የወዲት ጉዲት ሞተች። ያን ጊዜ በአክሱም ያሉ አባቶች አንበሳ ውድምን ጨምሮ ታቦታቱ ወደ የመንበረ ክብራቸው ይመለሱ፣ ቤተ መቅደሶቻቸው ቢቃጠሉና ቢፈርሱም እንኳን አዲስ ቤተ መቅደስ እየተሰራ ወደ ነበሩበት ይመለሱ ተብለው በዘዋይ የነበሩት ታቦታት ወደ አክሱም ጽዮን ተመለሱ። ወደ አራዋጫ የስንት ቀን መንገድ ነው? ከዚህ የ3 ቀን መንገድ በእግር 3 ቀን መንገድ በእግር መጥተው? አዎ ይኸው ግሬ ውሃ ቋጥሯል። አዎ እጂ ውሃ ቋጥሯል። 3 ቀን በእግር የት እያደሩ? ከመከላ ተነስተን ቆቦ፣ እሺ ከቆቦ ተነስተን ደግሞ እዚህ ገባን። ምንድነው መጀመሪያ በእግሮ እንዲመጡ ያደረገውት ነገር? ልጄም እሳት ውስጥ ነው ያለው። እሱንም ማሳየልን ማመልከቻ አላስገባ ለገብርኤል። የምን ማመልከቻ? ልጄን እንዲያስያመኝ ወሬውን 5 ወር አልደወለልኝም። ስለዚህ የልጅዎን ነገር ለመስማት ነው። አዎ ግሩም ነው በጣም። ደግሞ እሱ ፈጣን ነው። ዛሬ ወይ ነገ ይሰማሉ። በተለያየ ቦታ የነበሩት ወደ የመጡበት ቦታ ሲመለሱ ይህ የቅዱስ ገብርኤል ታቦት ግን በዘዋይ ሳይሄድ ቀረ። ካህናቱ ደነገጡ። የቅዱስ ገብርኤል ታቦትስ መጣ ወይ አላቸው አንበሳ ውድም ንጉሱ ማለት ነው። አልመጣም በዘዋይ ቀርቷል። ንጉሱ አዘነ፣ ካህናቱም አዘኑ። የእግዚአብሔር ኃይል የሚገለጥበት በእግዚአብሔር ፊት የሚቆመው የቅዱስ ገብርኤል ጽላት ታቦት እንዴት ቀረ ብለው ንጉሱ በጣም ሲያዝን እዛ አካባቢ ያሉ አባቶች ንጽህና ቅድስና ያለው ታላቅ ባህታዊ አባት መፈለግ ጀመሩ። በደብረ ዳሞ የሚኖሩ አባ ሌዊ የሚባሉ አባት ነበሩ። እሳቸው
ያንን የቅዱስ ገብርኤልን ታቦት ከዝዋይ ደሴት ወደ አክሱም እንደሚመልሱት ቁመው ቃል ገብተው ወደ ዝዋይ ደሴት መጡ። ታላቅ አባት ናቸውና በዝዋይ ደሴት መጥተው ታቦተ ቅዱስ ገብርኤልን እንደመጣው ይዤ መመለስ አይገባም ብለው ለ7 ቀን ሱባኤ ገቡ። እህል ሳይቀምሱ ውሃ ሳይጠጡ ሱባኤያቸውን ከፈጸሙ በኋላ ያንን የቅዱስ ገብርኤልን ታቦት በክብር አንስተው ከዝዋይ ደሴት ባህሩን ተሻግረው ሊሄዱ ሲሉ ቅዱስ ገብርኤል ወጋግ ብሎ ተገለጸላቸው። ባህታዊ አባ ሌዊ ይህንን ታቦት ወደ አክሱም ይዘህ እንድትሄድ አልተፈቀደልህም። ይህ ታቦት የሚኖረው ሐረር በሚባል አገር ቁልቢ የሚባል ቦታ አለ። በዛ ወስደህ በዛ ነው የሚቀመጠው። አባ ሌዊ ደነገጡ። ኢትዮጵያዊ ንጉሥ አጼ አንበሳውድም ታቦቱን ይዘና ብሎ ነው የላከኝ። እኔም አመጣለሁ ብዬ ቃል ገብቼ ነው የመጣሁት። እንዴት ወደዛ ወደ አክሱም መውሰዴን ትቼ ወደዛ ሄዳለሁኝ? ወደ ምስራቅ ሐረርጌ እንዴት ሄዳለሁ ሲሉት እግዚአብሔር በዛ እንዲኖር ነው የፈቀደው። እኔም በዛ ቦታ እየተገለጽኩ የምሰራው ገቢረ ታምር አለ። እስከ ዕለተ ምጽአት በዛ ቦታ እየተገለጽኩኝ ኃይሌን፣ ታምሬን፣ ክብሬን እገልጥበታለሁ። የመላክ ቃል ነው። ያ እውነተኛው ጽኑ ኃያሉ መልአክ ቅዱስ ገብርኤል ነው የሚናገረው። ሰላም ሰላም ለከ ማልበስ ተመስገን ሙሴ ይባላል። የመጣሁት ከሐረር ነው። አሁን የት ነው የተገናኘነው? አሁን የተገናኘነው ቁልቢ ገብርኤል ነው። በምንድን ነው የመጣው? የመጣሁት በእግር ነው። በእግር? አዎ በእግር። ከሐረር እዚህ ስንት ኪሎ ሜትር? 60 ኪሎ ሜትር። እዲ መቼ ተነሳ? ትናንት ሌሊት 10 ሰዓት ተኩል ከዛ እዚህ 11 ሰዓት ደውል 13 ሰዓት ነው የተጓዝ ነው ማለት ነው። ቀኑን ሙሉ? አዎ ቀኑን ሙሉ። ለምንድን ነው በእግር የመጣው? ስለት ነበረብኝ። ከዛ በኋላ ስለት የደረሰ ከስለቴ በኋላ ደግሞ አላቋረጥም ብዬ ቀጠልኩት ደግሞ ማለት ነው። በየዓመቱ በእግር እመጣለሁ ነው የተሳንከው? አንዴ ነው በእግር ይመጣል ያሉት። ከዛ በኋላ እሱ ከሳካ በኋላ ለዓመቱ ካደረሰን በእግራችን እንመጣለን ብለን ደግሞ ከሱ ጋር ተሰማ ማለት ነው። ከጓደኛ አባ ሌዊ እንዲህ አሉ። የዘካርያስ ዕጣ ፈንታ እንዳይደርሰኝ ቅዱስ ገብርኤል እንዳለ መሄድ አለብኝ ብለው በቅዱስ ገብርኤል እየተመሩ ምስራቅ ሐረርጌ ቁልቢ የሚባለው ቦታ ደረሱ። በዛ ቦታ ላይ 7 ዓምደ ብርሃን ተገለጠ። ቅዱስ ገብርኤል እንዲህ አላቸው፣ ይህ ታቦት በዚህ ይቀመጥ፣ እኔም እስከ ዕለተ ምጽአት ድረስ በዚህ ይገለጣለሁ። ይህ ቦታ ቀላል እንዳይመስልህ። ያኔ መጋቢት 27 ቀን ወልደ እግዚአብሔር ፈጣሪያችን ሲሰቀል ከጎኑ የፈሰሰው ደም በዚህ ቦታ ቅዱስ ዑራኤል ረጭቶበታል። ይህ ቦታ የተመረጠ ነው። ብዙ ድውያን የሚፈወሱበት፣ ብዙ ለምጻም የሚነጹበት፣ ብዙ የኢትዮጵያውያን ብዙ የዓለም የሰዎች ችግር የሚፈታበት ድንቅ ገቢረ ታምራት ቦታ ነው። በዚህ አስቀምጥ፣ አንተም በዚህ ኑር አለው። በቁልቢ በሚባለው በዋሻ አድርጎ አባ ሌዊ ለዘመናት ያን ታቦት እየተማጸነ በዛ ኖረ። ቅዱስ ገብርኤልም እየተገለጠ እዛ ቦታ ላይ ብዙ ገቢረ ታምራት ማድረግ ጀመረ። አባ ሌዊ በዛ ኖሩ። ዘመናቸውን ጨርሰው ረፍታቸው ታኅሳስ 19 ቀን ነው። ከዛ በኋላ ከአጼ አንበሳውድም ጀምሮ እስከ ራስ መኮንን ድረስ ያ ቦታ ታቦተ ቅዱስ ገብርኤልን ይዞ ጠፉ ሆኖ ጫካ ሆኖ ኖረ። ኋላ ላይ ደግሞ እግዚአብሔር ሌላ አባት አስነሳ። አባ ተስፋ ገብርኤል የሚባሉ ባሕታዊ በንጽህና በቅድስና የሚኖሩ እሳቸውም በራእይ ብዙ ምስጢር አሳያቸው። ቅዱስ ገብርኤል ተገልጦ ስለዛ ቦታ ምስጢር ነገራቸው። አባ ሌዊ ሲያልፉ እዛ ቦታ ላይ በድንጋይ ጽፈው የቅዱስ ገብርኤልን ገቢረ ታምራት፣ የቦታውን ክብር፣ የቦታውን ቅድስና፣ የዛን ታቦት ታሪክ ከዘዋይ ደሴት ጀምሮ ሐረር ሂዶ ቁልቢ የሚባለው ቦታ ላይ እንዴት እንደመጡ አባ ሌዊ ጽፈው በድንጋይ አስቀምጠው ነበርና የድንጋይ ማስረጃ አባ ተስፋ ገብርኤል ሲመለከቱ ቅዱስ ገብርኤልም በዛ ቦታ ላይ ቤተክርስቲያን እንዲሰራ ፈቃዱ እንደሆነ ሲገልጥላቸው ወደ ልዑል ራስ መኮንን ወልደ ሚካኤል የሚባሉት በ1880 የነበሩ ታላቅ ኢትዮጵያዊ ንጉሥ በአጼ ሚኒሊክ ዘመን ምስራቅ ሐረርጌን ሲገዙ ሲያስተዳደሩ የነበሩት እሳቸውም የዛን ቦታ ነገር ብዙ አባቶች ነገሯቸው። ይልቁንም ወደዛ ቦታ ላይ የተጻፈውን ጽሑፍ ሲነግሯቸው ሂደው ለማየት ታደሉ። በዛ ቦታ ላይ ሄደው ሲመለከቱ ራስ መኮንን በድቅድቁ ጨለማ ላይ ብርሃን በርቶ 2 ክንፍ ያለው ሰው የሚመስል መልአክ ከሰማይ ወደ ምድር መጥቶ ቁልቢ ገብርኤል ላይ ሲገለጥ ይመለከታሉ። ሰላም ሰላም ለከ ገብርኤል። በእግርሽ ነው የመጣሽው? ከሐረማያ በእግርሽ? ለምን? ምን ጊዜ ነው የምመጣው? ስለት አለብኝ። ስለቱ ምንድን ነው? ልጆቼ ልክ ቦታ እንዲያደርስልኝ አድርሶልሻል? ተመረቁ፣ ስራ ያዙልኝ እና በቃ ምን ጊዜም ለክብሩ እመጣለሁኝ። ጥላ እያስኩኝ በእግሬ ከሐረማያ ከአባታችን ከባህታዊ ከአባ ተስፋ ገብርኤል ጋር ተነጋገሩ። ፈቃደ እግዚአብሔር ከሆነ በዘመኔ እዚህ ቦታ ላይ ቤተ መቅደስ እንድሰራ ወደ እግዚአብሔር አመልክትልኝ አሉ። አባ ተስፋ ገብርኤልም በዛ ቦታ ሂደው
ለ7 ቀን ብዙ አባቶች፣ ብዙ ካህናት፣ ብዙ መምህራን ተከትለው ሄደው ንጉሱ ስንቅ ሰጥቶ ቅዱስ ገብርኤልን ተማጸኑልኝ በዘመኔ እዚህ ቦታ ላይ ቤተ መቅደስ እንድሰራ። ልዑል ራስ መኮንን አባ ተስፋ ገብርኤልን ላካቸው ወደዛ ቦታ። አባታችንም ከብዙ ካህናት ጋር ከብዙ አባቶች ቅዱሳን ጋር በዛ ቦታ ሄደው ለ7 ቀን ሱባኤ ገቡ። በ7ኛው ቀን ሐምሌ 19 ቀን መብረቅ ከሰማይ ወርዶ ቦታውን ደለደለላቸው። እውነትም የእግዚአብሔር ፈቃድ ነው ብለው አባቶች ተሰብስበው አባታችን አባ ተስፋ ገብርኤል ከዚህ በኋላ እኮ ለንጉሱ ለራስ መኮንን የምንነግረው ነገር በቂ ማስረጃ አግኝተናል። የእግዚአብሔር ፈቃዱ ነው። አንተም በዘመን ያነበብከው የድንጋይ ጽሑፍ ያየው የቅዱስ ገብርኤል ገቢረ ተአምራት እውነት ሆኗል። ስለዚህ እዚህ ቦታ ላይ ቤተ እግዚአብሔር እንድንሰራ እግዚአብሔር ፈቅዷል ብለን እንንገረው ሲሏቸው አባ ተስፋ ገብርኤል እንዲህ አሉ። የእግዚአብሔር ፈቃድ ነው፣ እውነታችሁን ነው። ሂዳችሁ ለልዑል ራስ መኮንን ንገሩት፣ እኔ ግን አልሄድም፣ በዚህ ነው የምሆነው አሏቸው። ከቦታው ፍቅር የተነሳ ወዳውኑን እንደዚህ ካሏቸው በኋላ አውሎ ነፋስ ተነስቶ በዛ በነፋሱ ውስጥ እያዩአቸው አባ ተስፋ ገብርኤል እዛ ቦታ ዛ ቁልቢ አሁን ዛሬ ቤተ መቅደሱ ያለው ጋር ተሰወሩ። አባ ተስፋ ገብርኤል መሰወሩ ሲያዩ በጣም ደነገጡ። ልዑል ራስ መኮንን መልእክቱን የምታደርሱት እናንተ ናችሁ እኔ አይደለሁም ብለው ነበርና የቅዱሱን የአባ ተስፋ ገብርኤል መስተወር አይተው አባቶች ወደ ሐረር ሄዱ። ወደዛ ሄደው እየፈሩ እየተንቀጠቀጡ አባ ተስፋ ገብርኤል እያየ ነው ተሰወረ። ያ የቅዱስ ገብርኤል ታቦት ባለበት ዋሻ ተሰወረ። የእግዚአብሔር ፈቃድ መሆኑ ይኸው እንደዚህ ቅዱስ ገብርኤል ከላይ መብረቅ አውርዶ ቦታውን ደልድሎልሃል፣ አሳምሮልሃል፣ ስለዚህ እንድትሰራ ፈቃዱ ነው ብለው ለንጉሱ ሲነግሩት ንጉሱም የእግዚአብሔር ፈቃድ መሆኑን አረጋግጦ በዛ ቦታ ላይ ሄዶ ቤተ መቅደስ አሰርቷል። በ1883 ቤተ መቅደሱ ተመርቋል ማለት ነው። እና ይህ ደብረ ኃይል ቅዱስ ገብርኤል እጅግ ገቢረ ተአምራት የሚያደርግ ድንቅ ቦታ ነው። ከገቢረ ተአምራቱ ብዙ ነው። በእኔ በደካማው በልጃችሁ ተገልጦ የሚያልቅ አይደለም። ሂዳችሁ የቁልቢ ገብርኤልን ምሁራንን ሊቃውንቱን ጠይቋቸው፣ ይነግሯቸዋል። የታሪክ መዛግብት ያስረዷቸዋል። የታሪክ መጻሕፍት ስለ ቁልቢ ገብርኤል ያስተምሯቸዋል። ከብዙ በጥቂቱ ግን ከገቢረ ተአምራቱ አንዱን ልንገራችሁ። በጅቡቲ ሀገር የሚኖር አንድ ሶማሌ ነበረ። በዛ ሆኖ ይሳላል ለቅዱስ ገብርኤል፣ እባክህ የቁልቢው መልአክ ይህንን አድርግልኝ ብሎ ይሳላል። ማመን የሚያቅተው ስለተፈጸመለት ወደ ቁልቢ ገብርኤል መጣና ማመን የሚከብደውን ድንቁን ነገር ያከናወነልኝን ይህ የቁልቢውን ታቦት አሳዩኝ አለ። ስለት ይዤ መጥቻለሁ። ስለቴም አንድ በግና ጫት ነው ይዤ መጣሁት አለ። አስተዳዳሪውን ጥሩልኝ፣ ጫቱንም እቅመው ከሱ ጋር ነው ስለቱም ይኸው ሲል የለም እያሉ ከዘበኞቹ ጋር ሲነጋገሩ አስተዳዳሪው ወጡና የበግ ስለትህን እንቀበልሃለን፣ ይሄኛውንም ወደዛ ጣለው፣ አንተም ወደ ቤተ እግዚአብሔር አገባ፣ ቅዱስ ገብርኤል ስለትህን ያስምርልህ ብለው ሲሉት ወደ ቤተ ክርስቲያን እምትገባው ስትጠመቅ ነው፣ ሳትጠመቅ ወደ ቤተ እግዚአብሔር መግባት አትችልም፣ ወዳውኑ ዛሬውኑ አጥምቁኝ ብሎ ሲናገር ለማንኛውም እስኪ ዛሬ እደር ነገ እንነጋገራለን ብለው እንግዳ ማረፊያ ቦታ አሳድረው ራስ ሰጥተው በክብር በትህትና እንደውም የቁልቢው ታቦት እርሶት ነው እንዲህ አላቸው። የቁልቢው ታቦትን ያደለውም የታቦቱ አገልጋይ የታቦቱ ባሪያ ነኝ አሉ ክቡር አስተዳዳሪው በትህትና ማለት ነው። ለማንኛውም ነገ እንነጋገራለን ብለው በማግስቱ እንደሚያገኙት ቃል ገብተውለት ማረፊያ ቦታ ሰጥተውት ሌሊት ግን የሚደንቅ ሚስጥር አየ። ቅዱስ ገብርኤል ከሰማይ ወርዶ እዛ ቦታ ላይ ድንቅ ሚስጥር ነገረው። ጧት ተነስቶ አጥምቁኝ 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 ብሎ ሞቶ ተጀመረ። የለም ከመጠመቅህ በፊት መማር አለብህ። ስለ ሕገ ቤተ ክርስቲያን ስለ ኦርቶዶክስ ሃይማኖት ማወቅ አለብህ። እንግዳውንስ በአንድ ቀን የማይሆን ከሆነ ወደ ጅቡቲ ልመለስና ለቤተሰቦቼ መተዳደሪያ ልስጥ፣ ለቤተሰቦቼ የሚሆነውን ነገር አድርጌ እመጣለሁ ብሎ ወደ ጅቡቲ ተመልሶ ድጋሚ ወደ ቁልቢ መጥቶ ተምሮ ተረርቶ ተጠምቆ ዛሬ በደብረ ሊባኖስ ገዳም በዘዋይ ገዳም እየተዘዋወረ የሚኖር አባት እንደሆነ ቁልቢ ገብርኤል ያሉ የታሪክ ጸሐፊዎች አባቶቻችን ታሪኩን ያነሳሉ፣ ይገልጣሉ ማለት ነው። ብዙ ስለት ይመጣል። ያረገው ግን ድንቅ ምስጢር ተነግሮ የማያልቅ ነው። የቁልቢው መልአክ ማለት ነው። እስከ ዕለተ ምጽአት ድረስ ለአባ ሌዊ አልለያቸውም ማለት። ኢትዮጵያዊ አባታችን ልዑል ራስ መኮንንም ራስ ወይራ ይባላል ዛሬ እሳቸው የጸለዩበት ቦታ ማለት ነው። ቁልቢ ስትሄዱ ቤተ መቅደሱን አሰርተው ሐምሌ 19 ቀን አስመርቀዋል። በዛን ጊዜም ድንቅ ገቢረ ተአምራት ተደርጎላቸዋል። ኢትዮጵያውያን አባቶቼ፣ ኢትዮጵያውያን ወገኖቼ የቁልቢው መልአክ ታሪኩ ብዙ ነው፣ ምስጢሩ ሰፊ ነው። ስለዚህ ከብዙ በጥቂቱ ከረዝሙ ባጭሩ በእኔ በታናሹ ልጃችሁ ይህንን ካልኋችሁ በምድራዊ ሕይወታችን በሰማያዊ ሕይወታችን በነፍስ በስጋችን ይቁምልን። መልአከ እግዚአብሔር ቅዱስ ገብርኤል አይለየን። በታኅሳስ 19 ቀን ወደ ቁልቢው መልአክ ወደ ቅዱስ ገብርኤል እየሄዳችሁ ምኞታችሁን
ሐሳባችሁን ፈቃዳችሁን ንገሩት። የሚጠቅማችሁ ከሆነ በቅጽበት ቅዱስ ገብርኤል ይመልስላችኋል። ቅዱስ ገብርኤል በእግዚአብሔር ፊት የምቆመው እኔ ነኝ ብሏልና በሕይወታችን ይቁምልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።